ለካሰኔ ነበርኩ ችግሩ ትክክል አላስብም ነበር አስተሳሰቤ የድህነት ነበር የሆነ ብሌም ጌም ወይ በጨረቃው ማመካኘት በደመናው ማመካኘት ወይ በጎርፍ ማመካኘት the cheap area መኖሩ ክፋት የለውም ግን how long you live there ነው how long and why you live there ነው ኡርኮን አስተሳሰብ ትምህርት ቤት ሄደው ሰክሰስፉል አይሆኑም ስራቸው ላይ ሄደው ሰክሰስፉል አይሆኑም ምክንያቱም ምንም ፕሬሸር የሚያረጋቸው ነገር የለም ቺፕ ላይፍ ነው የሚኖሩት ሁሉ ነገር ሰብሲዲ ነው የሚደረጋል ስራ ተሰራ ምናልባት 20 ሰዓት 30 ሰዓት ነው የምትሰራው በሳምንት ወይ ከዛ በታች ነው ከዛ ሪላክስ ማድረጉ ነው የፈለገችው the only thing እሷ ምንድነው ያቺ ትመጣለች የሆነች ነገር ትከፍታለች ትንሽ የተተርፋታለች ለምግቧ በቃ መተኛት ነው የፈለገችው እነሱም እንደኛው ከስንትና ስንት ማይል አገር ነው ተጉዞ የመጡት እነሱም እንደኛው ቤዚክ የሆነ ኤጁኬሽን ነው ያላቸው ግን ዋይ እነሱን ይሄንን ኑሮ ተሉት ለምን እኛ ወደድ ነው ሃይ ኤቭሪዋን እንዴት ናችሁ እንደምን ሰንብታችኋል እንግዲህ ዛሬም የተለያዩ ርዕሶችን ከእናንተ ጋር ልንጨዋወት እኔ ማዕዶትና እንዲሁም ሻውል አብረን መተናል አብራችሁ እንድትቆዩ በአክብሮት እንጠይቃለን እንደተለመደው ደግሞ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ዛሬ የምናነሳው ኢሹ እንግዲህ ትንሽ ሰውን እንትን የሚይዘው ነገር ይመስለኛል የመኖሪያ ቤት ነገር እንግዲህ አንገብጋቢ ነው አይደል አጠቃላይ እኛም ጋር እንዳለ ማለት ነው ያው እርካሽ ቦታዎች አሉ ውድ ቦታዎች አሉ አይደለ መኖሪያ ቦታዎች እና እናንተም ጋር እንግዲህ እንደሩመር የሰማውት ነገሮች አሉ እሱን ክሊር እንድታረግልን ብዬ ነው እንግዲህ ቅናሽ ቤቶች እኛ ጋር እንዴት እንደሚገኙ እናውቀዋለን በግልጽ እናንተ ጋር ቅናሽ ቦታዎች በምን መልኩ ነው የሚገኙት የሚለውን ጨምሮ እንደዚህ ቅናሽ ቦታዎች ላይ የሚኖሩ ሰዎች ተያያዥ ችግሮች ሲመጡባቸው እንሰማለን ምንድነው ሲሄዱ እዛ አካባቢ ላይ የሚገጥማቸው ጥቅማቸውስ ምን ማለት ይሄን ነገር ስታይ ጥቅሙ ምን ቢሆን ነው እነሱ አስበልጠው ያንን የሚገቡበት የሚለውን ፕላስ በምን መንገድ ነው ያ ቅናሽ ቦታ የሚገኘው እናንተ ጋር የሚለውን አያይዘህ ብትመልስልን 17 ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ የዶክመንተሪና ቪዲዮ ክሊፕ ባለሙያ የሸገር ጊፍት የተሰኘ ኦንላይን ስጦታ መላኪያ ድረገጽ እንዲሁም በዘመናዊ ቴክስታይል ህትመቶች ዘርፍ የጥልቅ ዕውቀት ባለቤት ለዓመታት ኑሮውን በባህር ማዶ በማድረግ የዲያስፖራው ማህበረሰብን በቅርበት የሚያውቅ አሁን ደግሞ የዲያስፖራው ማህበረሰብ ውጣ ውረድ እንዲሁም መልካም ዕድሎችን ለመወያየት በራሱ ስም ዲያስፖራ ቫይብ የተሰኘ ፖድካስት ይዞ ብቅ ብሏል ሻውል ታደሰ በዲያስፖራ ቫይብ ፖድካስት ኑ ስለ ዲያስፖራው እናውጋ ይላችኋል ሰብስክራይብ በማድረግ ቤተሰብ ሁኑት I think ምናልባት በተለይ መንኩ ሴክሽን 8 ሲባል ሰምተሽ ታውቂያለሽ this is the ቅናሽ ቦታ ነው ከዛ በታች ያለው ምን ይባላል መሰለሽ እዛ I think ፕሮጀክት ሃውስ ነው መሰለኝ ከዛ ከፕሮጀክት ሃውስ ወይ ሼልተር ይባላል ከሴክሽን 8 በኋላ ያለው ሼልተር ይባላል anyways ለሴክሽን 8 ነው ልትጠይቂኝ ያሰብሽው because አንዳንድ ሰዎች እዛ ሀገር በመምጣት ርካሽ ቤት ውስጥ ይኖራሉ እነሱ ቤት አፓርትመንታቸው የሚከፍሉት ትንሽ ነው የሆነ ነገር ፎርም ሞልተው አፕላይ አድርገው ምናምን የሚል ሩመር ነው I think የሰማሽው most probably ግን at the end of the day ሄዶ ወሬው ምንድነው ሴክሽን 8 የሚባለው ቤት ላይ ነው የሚመጣው ልክ ነሻው በእንደዚህ አይነት እንደዚህ ኤሪያዎች ላይ የሚኖሩ ብዙ ያበሻ ኮሚኒቲዎች አሉ and of course የራሱ የሚገኝበት ኳሊፊኬሽን የሆነ ኳሊፋይ ስታደርጊ የሚሰጥሽ አይነት ቤት አለ ከዛ አካባቢ ኑሮ እንዴት ነው ምን ይመስላል ትምህርት ቤት ውስጥ ዳይሞግራፊ ውስጥ ለው እንዴት ነው የሚኖረው ደስተኛ ነው ወይ ሪሊ እየተጠቀሙ ነው ወይ የሚለውን ነገር ለማብራራት እሞክራለሁ የሚገኝበት ዋና ሪዝን ያው እንግዲህ ምንድነው ኤክስፔክት የሚደረገው በቂ ኢንካም የለሽም ተብሎ ስለሚገመት ነው በቂ ኢንካም ስለሌላት አፓርትመንት ፉል አፓርትመንት ፔመንት አፎርድ ስለማታደርግ ያላት ኢንካም ወይ ያለው ኢንካም ከምግቡ ከትራንስፖርቴሽን ከአንዳንድ ከስልክ ኢንሹራንስ አልፎ የሚቀረው ገንዘብ እዛ አፓርትመንት ውስጥ ሬንት አድርጎ ፉል ከፍሎ ሊያኖረው ስለማይችል government እንደዛ አይነት ችግር ላለባቸው which is በቂ ኢንካም ላይ ያላቸው ሰዎች ሰብሲዲ ያደርጋል government ሰፖርት ያደርጋቸውና እዛ ኤሪያዎች ላይ እንዲኖሩ ይደረጋል ሴክሽን 8 የሚባል በጣም በሰፊው ነው ያለው በጣም በሰፊው ነው አብዛኛው ይሄ እንግዲህ ምንድነው የሚለው ሴክሽን 8 ነው ያው እንግዲህ ሎ ፑር ሞር የተቸገሩ ሰዎች በቂ ኢንካም አቅማቸው የሌላቸው ሰዎች በሚል ሎ ኢንካም ሃውስስ low income houses በሚል እንወስደዋለን low income house አካባቢ የሚኖሩ ሰዎች ናቸው እዛ ኳሊፋይ ማድረግ አለብሽ በተለያየ ሪዝን ኳሊፋይ ታደርጊያለሽ ዋናው ሪዝን ግን ምንድነው አንደኛ ነገር በቂ ኢንካም የለሽም ሁለተኛ ነገር ፋሚሊ ኖርሽ ይችላል በተለይ ማምስ በጣም ሲንግል ማምስ እዛ ኤሪያ ላይ በብዛት ይኖራሉ ያንን
ፕሪቪሌጅ በመጠቀም ማለት ነው። ሶ ምንድነው የሚመከረው? እናት ናት፣ ገቢዋ በቂ አይደለም፣ ለልጆቿ ጊዜ መስጠት መቻል አለባት። ትምህርት ቤት ትወስዳለች፣ ከዛ ትምህርት ቤት ትመልሳለች፣ ሪክሬሽን አንዳንድ አክቲቪቲዎች ስላለባት፣ ሶ በቂ ስራ ስለማትሰራ በቂ ኢንካም ስለማይኖራት ከምግብ ከምን ከልጆች ኢንሹራንስ አይነት ነገር ተርፎ ስለማይኖር በሚል ያኛው ሰብሲዲ ይሰጣል። በዛ ኳሊፋይ የሚያደርግሽ ኢንካምሽ ነው ያለሽ ኢንካም። ከዛ በተረፈ ደግሞ ተጨማሪ ፕሪቪሌጆች ይኖራሉ። ኢንሹራንስ በነፃ ልታገኝ ትችላለሽ። እንደዚህ ምግብ በነፃ ሊሰጥ ይችላል። ፉድ ስታምፕ ይባላል። ላይክ ለሌላው ውድ የሆነ ነገር ለአንቺ በቅናሽ የምታገኝበት ፕሮቫይድ የሚደረግልሽ ነገር አለ። ለምሳሌ ዴኬር ከሆነ ሌላ ወደድ የሚል የሚከፍል ከሆነ አንቺ ያነሰ እንድትከፊ ተደርጎ ልጆችሽ እዛ ዴኬር ውስጥ እንዲጠበቁ ይደረጋል። ከዛ ደግሞ ልጆችሽን ትምህርት ቤት ብትልኪያቸው ለምሳሌ ወይ ኤሌመንተሪ ስኩል ምናምን ላንች ካለ ላንቹም ሰብሲዳይዝ ይደረጋል ማለት ነው። ሴንስ ኦልሞስት በነፃ ነው። ምንም ላንች የሚከፍሉት አይነት ነገር የለም። ልክ እንደኛ ሀገር ማለት ነው። እኛ ሀገርም ተጀምሯል which is beautiful thing and so this is the government ሰፖርት የሚያደርገው ገቨርንመንት ሰብሲዲ የሚያደርገው የኑሮ የላይፍ ስታይል ማለት ነው። ሎ ኢንካም ላይፍ ስታይል የሚጠቀሙበትም ሰዎች አሉ። የዛኑ ያህል ግን ከዛ ውስጥ መውጣት አቅቷቸው ላይፍ ስታይላቸው ሚዝረብል የሆነ ፋሚሊ አሉ። ትደግፈዋለህ ብትይ በተለያየ መንገድ ልደግፈው ይችላለሁ፣ ግን በአብዛኛው አልደግፈውም ማለት ይችላለሁ። አልደግፈውም ማለት የምችልበት ሪዝኑ ምንድነው? ሁሌም ማይንዳችን በጣም ቺፕ ቀላል ነገር ህይወታችን ቀለል ለሚያደርገው ነገር ይሳባል። ላይፍ ኢዝ ናት ኢዚ ሃርድ ነው። ሁሌም ቀላል ነገር ነው የሚሰጥሽ። when you go to the hard way, when you struggle በደንብ አላለ ለለውጥ ስትሄጂ ደግሞ ትቀየሪያለሽ ማለት ነው። ላይፍ ስታይልሽ እየተቀየረ ይሄዳል። ሶ እዚህ ኤሪያ እዚህ ዴሞግራፊ ላይ የሚኖሩ አብዛኞቹ ሰዎች ምንድነው እንዳልኩሽ ፕሮብሌሙ አለ አንድ በዛ ፕሮብሌሙ አማካኝነት ኳሊፋይ ያደርጋሉ። ግን አይዲያ ፕሮግራም እንደሚመስለኝ ከሆነ የሆነ ጊዜ ያህል ሊሚት ነው የሚሰጥሽ። እንደውም አሁን ትራምፕ መጥቶ አይ ቲንክ ሞር ዛን 2 years አይገባቸውም ሌሎች ሰዎች መልቀቅ አለባችሁ በሚል አግሬሲቭሊ እየመጣ ነው። ምንድነው እነዛ ኤሪያ ላይ የሚኖሩ ሰዎች ከዛ ውስጥ መውጣት አቅቷቸው አይደለም እነሱ ሊወጡ ለልጅ ልጆቻቸው እያስተላለፉ ነው። ለልጅ ልጆቻቸው እያስተላለፉ በሄዱ ቁጥር እዛ አካባቢ ያለው ማይንድሴት የፑር ቲንኪንግ ማይንድሴት ነው። አስተሳሰቡ በጣም ፑር ነው። ፑር ከሆነ አስተሳሰብ ትምህርት ቤት ሄደው ሰክሰስፉል አይሆኑም። ስራቸው ላይ ሄደው ሰክሰስፉል አይሆኑም። ምክንያቱም ምንም ፕሬሸር የሚያደርጋቸው ነገር የለም። ቺፕ ላይፍ ነው የሚኖሩት። ሁሉ ነገር ሰብሲዲ ነው የሚደረጋል። ምግባቸውን መንግስት ሰጥቶ፣ አፓርትመንታቸውን መንግስት ከፍሎ፣ ኢንሹራንሳቸው በነፃ አግኝተው ኤቭሪቲንግ አግኝተው እነዚህ ሰዎች ለመስራት ኢፈርት አያደርጉም። ተጨማሪ ማይል አይሄዱም። ሰው ተጨማሪ ኢፈርት ካላደረጉና ተጨማሪ ማይል ካልሄዱ ስራ አይሰሩም። ስራ ካልሰሩ ሴቪንግ አይኖራቸውም። ሴቪንግ ካልኖራቸው ደግሞ እድገት አይኖራቸውም በሚል በጣም ይፈራል። ኦፍ ኮርስ and not only that ያስተሳሰብሽን ዳሜጅ ያደርጋል። let's say okay እዛ ኤሪያ honestly ኮሚኒቲ የሚባል ነገር አለ። the rich people የሚኖሩበት፣ the low income which is poor people የሚኖሩበት ኮሚኒቲ ማለት ነው። ሁለት የተለያየ ኮሚኒቲ ነው። ተወደደም ተጠላም ሁለት የተለያየ አስተሳሰብ ነው ያለው። this guy he work hard maybe professional ሊሆኑ ይችላሉ ወይ ከትምህርት ቤት ነው የመጡት፣ ግራጁዌት አድርገዋል። በዛ ባላቸው ፕሮፌሽን ልክ እየተከፈላቸው ነው። not only that they work hard on top of that ተጨማሪ ስራ፣ ተጨማሪ ኢንካም፣ ተጨማሪ ነገር የሚያገኙበትን ነገር they work hard. not only they work hard, they send the kids to the best school ልጆቻቸውን ይልካሉ። አሪፍ ትምህርት ቤት ይመርጡላቸዋል። ላይፍ ስታይላቸው ሁሉ ነገራቸው የማረ ተደላደለ አይነት ነገር ነው። ወደዚህኛው ደግሞ ስትመጪ ቢኮዝ ይሄ ላይፍ ስታይሉ በጣም ቀላል ስለሆነ ምናልባት ልጆቻቸው ላይ ሊያስተላልፉት የሚችሉት አይነት ነገር ማይንድሴት which is like a motivation በዛው ባስተሳሰባቸው ልክ ነው። ሶ ምንድነው የሚያደርጉት ህፃናቶቹ they might take it as a normal ያ ኑሮ ኖርማል እንደሆነ በቃ this is the ኑሮ that they know. so እዛ አካባቢ crowded የሆነ ኤሪያ less park ያለው ትምህርት ቤቱ ያን ያህል ፋንሲ ያልሆነ ፋንሲ ባንለውም the best ሁል ጊዜ the best ኤሪያ የሚዘጋጅልሽ ዲፔንድስ እንደከፈልሽው ታክስ እና እንደምትኖሪበት ኤሪያ ነው። if you pay good tax እዛ ኤሪያ ላይ አሪፍ ነገር ፕሮቫይድ ይደረግልሻል። higher tax የምትከፍይ ደግሞ ጥሩ ነገር ፕሮቫይድ ይደረግልሻል። ከዚህ በፊት አይ ቲንክ ስለ ፓረንቲንግ ስናወራ እዛ ላይ ሜንሽን አድርጌዋለሁ መሰለኝና so the cheap area መኖሩ
ክፋት የለውም ግን how long you live there ነው how long and why you live there ነው እስከ መቼ ነው እዛ ቦታ ውስጥ የምትኖሪው እስከ መቼ ነው ከዛ አስተሳሰብ በዛ አስተሳሰብ ውስጥ የምትኖሪው ኑሮሽ አስተሳሰብሽን ነው የሚመስለው ተወደደም ጠላምን ድህነትን ሁሉ ጊዜ ኮምፕሌን አድን ላይ ድህነት አሄድ ድህነት ግን ድህነት እኔ አስተሳሰብ ነው ብዬ ነው ማምነው ለኔ because እኔ ላይም የደረሳል ሰዎች ላይ ማያዋለው here and there so ለካስ አስተሳሰብ ነበር የሆነ ቦታ ፌል ታደርጋለሽ ስትባንኚ what happened what's wrong with me ስትይ ለካስ እኔ ነበርኩ ችግሩ ትክክል አላስብም ነበር አስተሳሰቤ የድህነት ነበር የሆነ blame game ወይ በጨረቃው ማመካኘት በደመናው ማመካኘት ወይ በጎርፍ ማመካኘት በቃ ዛሬ ጉም ሰርቷል ዝናቡ ሊመጣ ነው ስራ ባሌን ይሻለኛል ሳያመኛ ሞኛል ማለት ሲዶሳር አት የድህነት አስተሳሰቦች ነው ያ በብዛት እዛ ቦታ ይኖራል ብዬ አስባለሁ ባይሆንማስ አትመርጭም ያንን ኮሚኒቲ ማየት ማለት it's harsh አስቸጋሪ ነው ይሄንን ኑሮን ነው ማትፈልጊው አስተሳሰቡን ነው ማትፈልጊው ሰዎቹን ኢንዲቪጁዋልስ ምናም ተርተሻለም just their family ናቸው ቤተሰቦችሽ ናቸው ምናምን ግን the whole አስተሳሰቡ ትክክል ስላልሆነ ያስፈራሻል because ከዛ አስተሳሰብ እርቀሽ ባንነሽ ተመልሰሽ ያን አስተሳሰብ ስለምትፈሪው ብቻ የድህነቱን አስተሳሰብ as much as you got like 3 million miles away ነው መሆን የምትፈልጊው ከዛ አስተሳሰብ because ወደዛ አስተሳሰብ መጣ ስለማትፈልጊ ስለዚህ ያስተሳሰብ እዛ ነገር ውስጥ ይከተናል ወደኛ ኮሚኒቲ ልመለስና ምናልባት here and there እንዳላምታታው I think 7 or 8 years back ነው ከዚህ travel አርጌ ወደዛ ሄጄ back and forth አረግ ነበር በመጋሲኒ ምክንያት ከዚህ ወደዛ travel አርጌ one of my friend she is maybe 23-24 ሆናለች by then and she called me ጠዋት ደወለችልኝ እና ሻወር ቶሎና ፎርም ይዤልሃለሁ ለአንተ ምናምን አለችኝ then I was like የምን ፎርም አልኳት ማለት ነው እንዴ ሎ ኢንካም ሃውስ ምዝገባ ተጀምሯል ክፍት ነው እዚህ አሌክሳንድሪያና በሌሊት ሄደን ነው መሰለፍ ያለብን እንሰለፍ ምናምን አለች ማለት ነው እንዴ ምንድነው ነው ኢንካም በቃ እንደዚህ የምትከፍለው እኮ 30 ብር ወይ 40 ብር ብቻ ነው እና አንድ ሰለፍና ልናገኝ እንችላለን አይነት ነገር አለችኝ I was like እኔ ደግሞ እዚህ ነበር የምኖረው I live in an apartment just so ሳስበው እኔ ሄጄ ተሰልፌ ሎ ኢንካም ተመዝግቤ ከዛ $35 በዩሮ like የዛን ጊዜ እንደዚህ አላስብም ነበር በርግጥ አሁን ባለኝ እንትን የለም ቢሆንም በዛኛው አስተሳሰቤ ቢሆን አስተሳሰቡ ራሱ ጠላውት how young she is እሷ ከሳይቀር ሌሎችንም ሪክሩት ያደረገች እኔም think about it ስንትና ስንት ጓደኞች ጥሩ ነው ደስ ይላል አሪፍ ተውላልናለች ምናምን አይነት ነገር አስተሳሰቡ ግን so dangerous it just don't make sense በዛ age አሜሪካን ሀገር ቁጭ ብለሽ how young you are እና ቺፕ ላይፍ ውስጥ ለመኖር ራስሽን ፑሽ ታደርጋለሽ ምክንያቱም በኢንካምሽ ልክ ነው የምትኖሪው እዛ አካባቢ የምትኖሪ ከሆነ ሎ ኢንካም ተብሎ ስለሚገመት ገቢሽ በጣም ያነሰ መሆን መቻል አለበት በዛ ነው ኳሊፋይ የምታደርጊው ስለዚህ ከዛች ገቢ ላይ ነው የምትከፊው ገቢሽ ካደገ አንደኛ ነገር ከዛ ተወጫለሽ ሞርም ትከፊያለሽ ካልኩሌት የሚያደርጉት ዲፔንድስ ኦን ዩር ኢንካም ነው monthly income ምን ያህል ታገኛለሽ ወይ yearly ምን ያህል ነው ሜክ የምታደርገው አስበሻል እዛው እስከ ገባሽ ምን ታደርጋለሽ ስራ ትሰራ ምናልባት 20 ሰዓት 30 ሰዓት ነው የምትሰራው በሳምንት ወይ ከዛ በታች ነው ከዛ ሪላክስ ማድረጉን የፈለገችው the only thing እሷ ምንድነው ያቺ ትመጣለች የሆነች ነገር ትከፍታለች ትንሽ የተተርፋታለች ለምጎባ በቃ መተኛት ነው የፈለገችው that young age እና እንደዚህ አይነት አስተሳሰቦች በጣም ዴንጀረስ ናቸው ቦታው ላይ ለመኖር ሳይሆን ወደዛ ድራይቭ የሚያደርጉሽ አስተሳሰቦች ተክላላ በተለይ early age ከተጀመሩና ኖርማል ከሆኑ ሌሎችም ሰዎች እየተባዛ ተነጋግረን section 8 which is low income houses መኖር ኖርማል አድርገናል በጣም እንፈልገዋለን somebody section 8 ወይ low income house አገኘ ከተባለ እሷማ እግዚአብሔር ረዳት በቃ በስማ የምትኖረው section ውስጥ ነው ብላ I understand አንዳንዴ ባዲሽ እድሜሽ ያለሽ ላይፍ ስታይል ለዛ ነገር ኳሊፋይ ሊያደርግ ይችላል ለምሳሌ 3-4 ልጆች ይኖራሉ ያንግ ላትሆኝ ይችላልሽ ሜቢ እድሜሽ 55 ፕላስ ሄዶ ሊሆን ይችላል ፊዚካሊሽም ሊያሰራሽ አይችልም it makes sense so እቺ ሴትዮ በዚህ እድሜዋ በዚህ ፊዚካሏ ይሄን ያህል ሰዓት ነው መስራት የምትችለው on top of that ደግሞ ልጆች አላት she doesn't have that education ስለሌለ የሆነ ቦታ ተተቀጥራ በፕሮፌሽናል ሰርታ ኤክስትራ ገንዘብ የምታገኝበት ሚስ ስለሌለ so that's it እንደዛ አይነት ሰው ኳሊፋይ ያደርጋል ግን versus for the youngest
አቅም ያላቸው ልጆችን ቢኖርሽ በቃ አቅም ያለሽ ሰው ምንድነው ያስተሳሰብ ወደዛ የሚወስድሽ ከሆነ ሁለት ልጅ ወይ አንድ ልጅ ስላለኝ ሲንግል ማም ስለሆንኩ ብቻ እዛ ውስጥ እየገባለሁ ከዛ ገቨርንመንት ይረዳኛል ሪላክስ አድርጌ እኖራለሁ አለቀ you never get out of that life አሁን ምንድነው መሰለሽ ቤቱ አይደለም ከባቢው አይደለም አስተሳሰብሽ ሴት አድርጓል እዛ ጋር ጎትቶ ተመሳሳይ የሆኑ አስተሳሰቦች እዛ አሳባቢ ሄደሽ ወር ባለዋሉ እናንተ ሰዎች እዚህ ጋር ምናምን መኖር ጥሩ አይደለም እንደዚህ አድርገው ሲከታቸዋል ለምን ነው ከዚህ ውስጥ ማለት ነው ያለው ሁሉም ድንጋይ ነው የሚያውቁ እየተከታተሉ ፊት አያረግም አንቺ የምታወሪው ወሬ ጠቅላላ አንቺ ልትመክሪያቸው የምትሞክሪው ነገር ጠቅላላ አውቶማቲካሊ አገነስት ነው አንገር ነው የሚይዛቸው በቃ just like በፍጹም ሊገባቸው ይሄ ትልቅ ትምህርት ወስዶ የሆነ ቦታ አስተካክለሽ አክመሹ I think makes sense የሚለው ነገር እውነቱን ነው እስከ መቼ ነው እዚህ ውስጥ የምኖረው ይሄንስ ላይፍ እንዴት ነው ልጆቼ ማስተላልፈው ብሎ ያመነበት ሰው they will try their best ከዛ ውስጥ በተለይ ባዲው ትክክል የሆነ ያንግ የሆነ አይነት ነገር ሁሉም እንግዲህ ብሌም የሚያደርገው እንዳልኩሽ ያው ቤተሰቦቻቸው ነው በተለያየ ምክንያት ሴቶች ሲንግል ማም ይሆናሉ በራሳቸው ሪዝን በራሳቸው ባልሆነ ሪዝን በኤኒ ሪዝን ናቹራል በሆነ ሪዝን ወይ ባሎቻቸው በህይወት አልፎባቸው ዊዶ ሆነው ወይ they get divorce ወይ ኤኒ ሪዝን ብቻ you get to that ልትሄጂ ትችያለሽ ግን for how long የሚለውን ነው is that sustainable ተብሎ በቃ just ይተላለፍ ለልጅ ምናምን እና እንደዚህ አይነት ኤሪያዎች ላይ ወስድሻል the cheap life the cheap ኑሮ the cheap አስተሳሰብ ይከብዳል ምናልባት ሁሉም ሰው በኔ አይነት አስተሳሰብ በኔ ማይንድ ሴት ይምጣው ልክ እንደኔ እንደማስበው ያስብ ለማለት ይከብዳል ቢሆንም ግን አላሰቡትም ጉዳዩ አናኗሩ የኑሮ ዘይቤው ዘ ዴንጀረስ ነው ከየትም አያወጣንም ኮሚኒቲያችን the best አደረገው versus ብዙ ጊዜ የምታየው ምንድነው የኛ አበሻ ኮሚኒቲ the Spanish community here and there ከሌሎች አፍሪካ ወንድሞቻችን ሀገር የመጡ ታያለሽ በጣም በጥቂት በብዛት ግን እኛና ስፓኒሾች ነን you don't see the Indian community you don't see the Asian community so why እነሱም እንደኛው ከስንትና ስንት ማይል አገር ነው ተጉዞ የመጡት and እነሱም እንደኛው ቤዚክ የሆነ ኤጁኬሽን ነው ያላቸው ግን why እነሱን ይሄንን ኑሮ ጠሉት ለምን እኛ ወደድ ነው ገባሽ እነሱም ከthird world country ነው የመጡት በሆነ ነገር ብንለያይም እኛም ከthird world country ነው ወደዛ ይሄድ ነው so ወደዚህ ስንመጣ ምንድነው የምንጓተት የመጣንበት ሲ ኮሚኒቲሽ የሆነ ቦታ ከሆነ ያ ነገር ኖርማል ይሆናል for that matter ምናልባት ኢቨን ሰዎች ከመጣታቸው በፊት አንቺ ብቻ ነኝ እንጂ አይዞሽ እዚህ ገቨርንመንት ቤት ይሰጥሻል በቺፕ ቤት ታገኛለሽ ርካሽ ነው ነይና እዚህ ትኖሪያለሽ ቀስ ብለሽ ደልቀቅ ብለሽ ትኖሪያለሽ ምንም ተሳቲ የትኛው እንደሚመክሩ God knows if ይሄኛው ኢንፎርሜሽን እዚህ ላለው ሰው for the youngsters እየተነገረ አይነገር ከሆነ they in danger it's just completely ከባድ danger ውስጥ ነው የከተታቸው ያሉትና so እንደዚህ አይነት ላይፍ ስታይሎች አሉ I think ምናልባት ጥያቄሽን ካብራራውት በዚህ መልኩ this is the lifestyle so ሌላ follow up አብረህ እዛው ላይ ብታነሳልኝ ደስ የሚለኝ ምን መሰለክ በርግጥ በባለፈው ሾዋችን ላይ አንስተናል ከፓረንቲንግ ጋር ተያይዞ ሴክሽን 8 ላይ የተለያዩ ክራይሞች እንዳሉ አይደለ ድራግ ፑሸር ዲለር ምንም ሁሉም ነገር አለ የሚል ነገር ነበርና አሁን መወራረስን ብቻ ነው አንስተን ያለፈን ያለና ያችንም ጨመር ብታረግ ናይስ ያ ልክ ነሽ አሁን አይሽ አሪፍ ቶፕ ፖይንት ነው ያነሳሽው እዛ ኤሪያ ላይ ስትኖሪ ያ ኤሪያ all the time attract የሚደረገው for those like the poor thinking mindset ነው እዛ ኤሪያ ላይ ምን ይበዛል ያው drug dealing አለ the gangs አለ all kind of crime የሚካሄድበት ኤሪያ ነው ያ ኤሪያ because ምንድነው ያ ፋሚሊ ምንም ስራም ስለማይሄዱ ኢንካምም ስለሌላቸው ገቨርንመንት ውጪ ከሚያድሩ ብለው ቤተሰብ ስላላቸው ብቻ እነዛን ሰዎች በሆነ ነገር ኳሊፋይ ያደርጓቸውና እዛ ኮሚኒቲ ውስጥ እንዲኖሩ ያደርጋል እዛ ኮሚኒቲ ውስጥ የሚኖሩ ሰዎች አስተዳደጋቸው ወላጆቻቸው ነው የሚመስለው አሁን ከዚህ በፊት ሜንሽን እንዳደረኩት ድራግ ዲሊንጉ ብቻ ሳይሆን ማጨሱ እሱ ማች ሆኗል
ህፃናት ልጆች ላይ ያጨሳሉ። እሱ ቱ ማች የሆነ አግሬሲቭ የሆነ ንግግር አለ ህፃናቶች ልጆች ላይ የሚሄዱበት ትምህርት ቤት just kind of መሰዳደብ ምን ማለት ወይ ድራግ መሽተት አካባቢው ምስቅልቅል ማለት ቆሻሻ is normal ነው and ህፃናት ልጆች በጣም የ10-12 ዓመት ልጆች ስትሪት ላይ ያስወጧቸውና ድራግ መንገድ ላይ እንዲሸጡ ያደርጓቸዋል which is ከፍ ያሉት whatever drug dealing ቢዝነስ ውስጥ ራን ያደረጉ እዛ አካባቢ የምትኖሩ አፓርትመንቶች ውስጥ በአብዛኛው ቤታቸው ውስጥ ድራግ ይጨሳል and አስዩ ዴንጀሩን እንግዲህ ሊኖር የሚችለው እነዛ አካባቢ እዛ ዴሞግራፊ ውስጥ የሚኖሩ ሰዎች የሚሄዱበት ሃይ ስኩል በዛኛው ስኩል ዞን የሚሄደው ሃይ ስኩል ነው ሰብስበው እዛ አካባቢ ያሉትን እዛኛው ሃይ ስኩል ነው የሚከቷቸው እዚህ ጋር የሚያስቀምጧቸው because ወደዚህኛው ዴሞግራፊ አይልኳቸው they make sure ከነዚህኞች ጋር እንዲቀላቀሉ ስለማይፈልግ ይሄኛው ፓረንትም ያኛው ስኩል ዞን ውስጥ ያሉ ሰዎች ወደዚህ መምጣት ስለማይፈልጉ ማለት ነው because አስተሳሰብ ነው ማለት ነው እዚህ ጋር ጠንክሮ ምናምን ስቃዩን አይቶ ያሳደገውን ልጅ ወይ ሴት ልጅ ወይ ወንድ ልጅ እዚህ ጋር ያለው ባልሆነ ማነር ያደገ ልጅ እንዲያጠፋበት አይፈልግም ሰው ማነር ስልሽ is danger እናት አለች በተለያየ ሪዝን አባት ክራይም ውስጥ ገብቶ ወይ እስር ቤት ነው ተመልሶ ወጥቶ ሊሆን ይችላል እዛው አካባቢ easily here and there ተኩሶች ምናምን ተሰማያለሽ ኢሹዎች ምናምን here and there ሰባራሳቸው ሲጣሉ is normal ነው መተኳኮስ someone got shot it's easy እንደ ቀላል ነገር ተሰማያለሽ ያን ነገር ታያለሽ እና እነዚህ ህፃናቶች ያን ያዩ ነው የሚያድጉት so ያ ላይፍ ስታይል ስትናድጂ ሃይፐር ሆነሽ easily here and there ወደ ቦታ የምትገዥውን ሽጉጥ አንስተሽ ሰውን መግደል is like kill is normal ነገር ነው ገባሽ ለነሱ አይነት ላይፍ ስታይል so አስተበሽዋል ህፃናቶችን በዛ መልኩ አሳድገሽ ምንድነው ከነሱ ኤክስፔክት የምታደርጊው ያ ላይፍ ስታይል ሞር ለእንደዛ አይነት ነገር አትራክት ያደርጋቸዋል ህፃናቶች ናቸው ያልሆነ ባህሪ ነው የሚያዩት ከጎረቤቶቻቸውም ከኮሚኒቲውም እስከ ትምህርት ቤት ድረስ ይሄዳል ገባሽ ከርሱ ስድድቡ ቫዮለንት ንግግሩ ከትምህርት ቤት ድሮፕ ማድረጉ የ10-12 ዓመት ልጅ act like something else ያን ሁላ የኛ አበሻ ልጆች ግራፕስ የማያደርጉበት ምንም ምክንያት የለም ካባቸው ነው የምትለው አንቺ ትራይ ቤስ ከዚህ በፊት እንዳደረኩት ግን 80% ከዛ ነው የሚወስዱት ምንድነው የሚወስዱት አሁን አናራችን ወስዶ ምን ኮርነር ላይ እንደከተተን so ያን አይነት ላይፍ ስታይል ይዘን ነው የምናድገው so ስለዛ ጉዳይ የሚያወራ የለም እዚህ አካባቢ መኖር ማለት ልጅሽ ላይ መፍረድ ነው እዚህ ኤሪያ ላይ መኖር ማለት አደጋ ውስጥ ገበያለሽ ሲንግል ሆነሽ ትቻለሽ ግን ሲንግል ሆነሽ ማንንም አያኖርሽም in the first place እዛ ኤሪያ ላይ because ትሰሪያለሽ ጎበዝ ነሽ ምናምን አለ only ምክንያትሽ ምንድነው ልጆች አለኝ ልጆች የማሳደግ ስላለብኝ በቂ ኢንካም የለኝም ነው the first qualification እሱ ነው ደስ ይላል እኮ ጉዳዩ ደስ ይላል ፕሮግራሙም ደስ ይላል ጥሩ ነገር ነው ከሆነ ችግርሽ ለተወሰነ ጊዜ ያወጣሻል ጠንክረሽ አስበሽ ከሆነ ማለት የተወሰነ ጊዜ እዚህ ድኑር ቀዳሪ እየሰራው ከዛ ገንዘቤን አጠራቅመን አስተካክዬ የሆነ ነገር አድርጌ ምናምን የሆነ ቦታ ዳውን ፔመንት ከፍዬ ደግሞ ሞርጌጅ ላይ ኖሬ ደህና አካባቢ የተሻለ አካባቢ ለልጆች የሚመች አካባቢ ምናምን እያልሽ ታስቢያለሽ ያስተሳሰብ የለም እዛ ውስጥ ገባሽ ማለት በቃ ካሁን በኋላማ በቃ አንቺ ማመን አለብሽ ምናምን ነው ድሮ ታክሲ ጥሩ የነበረ ጊዜ ታክሲዎች በካሽ ይሰሩ በሚኖርበት ጊዜ በተወሰነ ካርድ ነው የሚያስከፍሉት ኢንካማቸው ላይ የሚታየው ያኛው አማውንት ብቻ ነው በካሽ ጠቅላላ አይገኝም አይታይም ስለማይታይ ኢንካም ላይ የሚታየውን እያሳዩ which is በዛ ኳሊፋይ እናደርጋለን ተብሎ ይናል at least on the side የሆነ ካሽ አለ እንግዲህ ሪኢንቨስት አድርገው ካሹን ሌላ ቦታ ኢንቨስት አድርገው ተጠቅመውበት ግን good for them ጥሩ ነው ለተጠቀመበት ግን ዝም ብሎ just took for granted ምናምን ብለው ሎስ ለሆኑ አስቢ ምን አይነት ዲዛስተር ውስጥ እንደገቡ ማለት ነው አሁን እንደዛ አይነት ፊሽ ነገር የለም there is no fast cash opportunity in the በፊት there is parking የሚባል ነገር አለ there is taxi የሚባል ነገር አለ all kind of stuff አለ አሁን የለም everything technology ነው ትከፍያለሽ through credit card ነው የሚመጣው any transaction the government said የሆነ ነገር አፕላይ ስታደርጊ ይሄ ገንዘብ ከየት ነው የመጣው ይሄ ገንዘብ ከየት ነው የመጣው ብሎ ካልኩሌት ይደረግልሻል so በዛ መልኩ ነው የምታገኘው አሁን ምንም ነገር የለም አስበሽዋል ሞር ከሰራሽ ልትወጪ ነው ሞር ልትከፊ ነው the only thing survive የምታደርገው እዛ አካባቢ እዛ ውስጥ መኖርሽን የምትቀጥይው less ሰሪ ብቻ ነው so everybody wants to keep on that income ያ ኢንካም ውስጥ ስትኖሪ that the cheapest income ስትኖሪ you will never get out of that ከዛ ለልጅ ታስተላልፊያለሽ እና
ልጅሽ ቢካም ቪክቲም ካንቺ አልፎ ለኮሚኒቲው እያለ ይሄዳል እና በዚህ ጉዳይ ላይ አይ ቲንክ ኮሚኒቲው አግሬሲቭ መሆን አለበት ብዬ ገምታለሁ። በዚህ ጉዳይ ላይ ኮሚኒቲው በጣም ሊነጋገር ይገባል። ከዚህ ጉዳይ ላይ አይ ቲንክ ይሄ አኗኗራችን ትክክል አይደለም። ማሰብ ሊኖርብን ይገባል። አሁን እንዳልኩሽ መጥቶ ኖ አይጠበቅባቸውም ፎር ዘ ሴክ ኦፍ ለነሱ እንትን ሲል ነው። ምክንያቱም ዳሴት እነዚህ ሰዎች ሁሌ እዛ ውስጥ የምናስቀምጣቸው ከሆነ ሁልጊዜ ገንዘብ ላያቸው ላይ ኢንጀክት የምናደርግ ከሆነ ሁልጊዜ ይህን እንቁምናል ከችግራቸው አናወጣቸውም። ሜክ ሹር ወይም ፕሬዠር ስንሰጣቸው ለዚህ ዓመት ብቻ ነው የሚበቃ ከዛ በኋላ ራስን መቻል አለበት ስትዩ ይጠነክራል። አማራጭ የለውም። ገባሽ? በጉልበቱ ተጠቅሞ ጠንክሮ አስቦ ወደ ሌላ ሌቨል ይሄዳል ማለት ወደ ተሻለ ላይፍ የሚኖርበት መንገድ ቢኮዝ አሜሪካ ከፈለግሽ 6 ስራ መስራት ይችላልሽ። ማንም አይከለክልሽም። ጉልበት እስካለሽ አቅም እስካለሽ ድረስ 6 ስራ መስራት ይችላልሽ። አሁንም እንዳልኩሽ አንዳንድ አክሴፕት የሚደረጉ አይነት ላይፍ ስታይሎች አሉ። እንዳልኩሽ እድሜ ካለ እንደዚህ የትም ልትወስጃቸው አሉ። ፊዚካልም እንትናቸውም ላይፈቅድላችሁ ይችላል። ህመምም አንዳንድ ነገሮች ተጨማምሮ እነዚህ ግን በጣም ናቸው። አብዛኛው ግን እውነቱን ለመናገር አቅም ያላቸው ነው። ስለዚህ ያን ላይፍ ስታይል የሚፈልግ አይነት ሰው ነው እዛ ውስጥ እየኖረ ያለው። እንግዲህ ሻውል አንተም እንዳልከው ላይፍ ስታይላቸው አስገድዷቸው ወደዚህ ሴክሽን 8 ወደሚባለው የቅናሽ ቦታዎች ላይ የገቡ ሰዎችን ምንም እያልን አይደለም። አክቹአሊ የሚችሉበት አግባብ ካለ ወይ ቤተሰብም ዘመድም የሚረዳቸው ነገር ከሆነ ቢወጡ ደስተኞች ነን። ሆኖም ግን ደግሞ ይህንን ሁሉ ወይ ባለማገናዘብ ሊሆን ይችላል ብቻ አብዛኞች እዛ ውስጥ በራሳቸው ፍላጎት የገቡ ሰዎች አሉና ይሄ እንግዲህ አንተ የተናገርክ ያለው ነገር በተለይ ልጅ ላላቸው ምን ያህል እንትን እንደሚሆኑ በልጆቻቸው ማንቂያ ደውል ይሆናቸዋል ብዬ አስባለሁኝና ቆንጆ ኢሹ ነው። እንግዲህ አሁንም ብሌም ያደረኩ ያልኩት አሁን የሚገባቸው አሉ። ገባሽ? ኦፍ ኮርስ ከተወሰነ ነገር ለመውጣት ግዴታ የሚገባው ነገር አለ። በአጠቃላይ ምንድነው አደጋ ነው ብዬ እንትን ለኮሚኒቲው እያሰብኩ ያለሁት ምናልባት አስተሳሰቡ ትክክል አይደለም ነው የኔ ፖይንት። አስተሳሰቡ ትክክል አይደለም። ኢሚግሬት ስናደርግ ገና ስንነሳ የአስተሳሰብ ካለ ጥሩ ቦታ ይሄድን ጥሩ አስተሳሰብ ላይ ይሄድን አይደለም ያለው አደጋ ውስጥ ነው ያለው። እኔም በራሴ ቪክቲም ልሆን እኮ እችላለሁ። ገባሽ? የሆነ ሰው ችግር የለም እንደዚህ ማዚኮ ቀላል ነው ካለሽ ያ ቀላል ነገር የማይፈልግ ነገር የለም። ሲምፕል ቺፕ የሆነ ነገር የማይፈልግ የለም። ገባሽ? ሁሉም ሰው የሚፈልገው ያንን መሆንና ያንን ማድረግ ነው። ቺፕ የሆነ ነገር ማለት ነው። እንደሚነግርሽ ሰው ነው የሚወስነው እና ያ አስተሳሰብ ይውጣ ነው። ያ አስተሳሰብ አያስፈልገንም። ከዛ አስተሳሰብ ውስጥ መውጣት ማንችል ከሆነ we never get out of the ድህነት። ገባሽ? not only that አንዱን እኮ የሚጎትተው አይደለ? ኢሚግሬሽን ሲስተም እንደዛ ነው የሚሄደው። እዛም አካባቢ ያለ ሰው ታክስ ከከፈለ ድረስ ኢሚግራንት ላይክ አቪዳቪ ሰፖርት ሞልቶ ቤተሰቡን እኮ ያመጣል። ቤተሰቡ ሲመጣ እንደገና እሱ ጋር ሌላም ያኛው ደግሞ ያኛው ሲያመጣ እንደገና እሱ ጋር ያኛው ሲያመጣ እንደገና እሱ ጋር ያ አስተሳሰብ አይሽ እንዴት በብዛት እንደሚመጣና ነፍ ድሆች እንደምንሆን አይሻል አዘ ኮሚኒቲ በጣም ብዙ ቁጥር ያለን ደሆች ነው የምንሆነው። ቋንቋው እንዳልኩሽ እኔ ደህነት አልወድም። በጣም ነው የሚያስጠላኝ። ጥሩ አይደለም። ስለዚህ ከዛ አስተሳሰብ አሱናስ ፖሲብል ካልወጣን ያንግስተሩ የተሻለ አስተሳሰብ ካላመጣ በስተቀር this is the best place ነው። ሌሎቹ ሰክሰስፉል ከሆኑ እኛም ማንሆንበት ምክንያት የለም። ሪዝኑ ምንድነው? ለኛ ፌል ያለ ማድረግ ሰክሰስፉል ያለ መሆን ብለው እሱን አስበው የተለያየ መጽሐፎች አሉ፣ የተወሰኑ ሞቲቬሽናል ፕሮግራሞች አሉ። ወይ ሰዎችን በማማከር ሰክሰስፉል የሆኑ ሰዎችን ሄዶ አፕሮች በማድረግ I hate this lifestyle አልወደውም what can I do to get out of this ላይፍ ስታይል ብሎ በማውራት ኮሚኒቲው ኤክሰርሳይዝ በማድረግ ምናልባት ሃይማኖት ተቋማትም ሊሆን ይችላል። ይሄንን እኛ እኮ የተሻለ ኑሮ መኖር እንችላለን መናን እያሉ ቤተክርስቲያን ያሉ ሰዎችም ቢሆኑ ለነሱ አድቫይስ ያደረጉ ከነሱ ውስጥ የተሻለ ላይፍ ስታይል የተሻለ ኑሮ የተሻለ just like mortgage ቤት ኖሯቸው ምናምን የሚኖሩ ሰዎች የሉም ማለት አይደለም፣ አሉ። ግን በጣም ጥቂት ሲሆኑ በአብዛኛው ግን በእንደዚህ አይነት ህይወት ውስጥ በእንደዚህ አይነት ላይፍ ስታይል ውስጥ ነው ያለነው እና ያ አስተሳሰብ መቅረት መቻል አለበት። እንደ ኮሚኒቲ እርስ በራሱ ማውራት መቻል አለበት። ዳርጎሽ ቤተክርስቲያንም ያሉ ሃይማኖት አባቶች ምስኪንም ያሉ ሃይማኖት አባቶች ነገሩን ኤክሰርሳይዝ ላይ ያደርጉ ሊያወሩት ሊነጋገሩበት ይገባል። በቃ
አሁንም የፊዚካል ኢሹ የለም። አሁን ትልቅ ሰው የክርስቲያን አባት ናቸው ምናምን ተሯሮጦ እርሶ ይሄን አድርጎ ይከብዳል አሉ ሊያንደርስታንድ ግን ለያንግስተሩ ነገሯቸው ምክንያቱ ችግሩ አንተ እንዳትበረታ እንዳትጎብዝ የተሻለ ህይወት እንዳትኖር ያረከው ምናልባት ውስጥ ያለው አስተሳሰብ ሊሆን ይችላል። እባክህ ወንድም ያስተሳሰብን ቀይር። ግዴታ ሁሉም ዲግሪ ሊኖረው አይገባም። yes you can work ፊዚካልሽን ጉልበትሽን በመስጠት ገንዘብ ማግኘት ትችላለሽ። ገንዘብሽን ጉልበትሽን ሰጥተሽ ገንዘብ አግኝተሻል ሂር ኢን ዴር ስፔንድ እያደረግሽው አይደለም ሴቭ እያደረግሽው ሴቭ ባደረግሽው ቁጥር ይጠራቀምልሻል። ከተጠራቀምሽ በኋላ still that country who gives you all kind of opportunity ገንዘብ ካሹ ስላለሽ ገባሽ ያን ገንዘብሽን ሪኢንቨስት እያደረግሽ የሆነ ቦታ እንትን ሜቢ ቢዝነስ ኮንሰፕት ሊመጣልሽ ይችላል ዳውን ዘ ሮድ ወይ የሆነ ፓሲቭ ኢንካም ውስጥ መግባት አለብኝ ለኔ የሆነ 1 ቤድሩም 2 ቤድሩም ገዝቼ የሆነ ቦታ ከዛችን እየኖርኩባት እቺን ደግሞ አከራይቼ የሆነ አስተሳሰብ ሊኖር ይገባል። ገባሽ አብዛኛው ኤዥያን ኢንዲያን ኮሚኒቲ በተለይ ኢንዲያን በተቂ ትረስት ሚ የሆነ ቦታ ኮርነር ስቶር የሚሰራ ኮርነር ስቶር እና ሴንስ ላይክ ጋስ ስቴሽን ምናምን በደንብ አድርገሽ ብትጠይቂው ስንት ዓመት ነው የኖርከው 15 years to 20 or 30 ይልሻል። oh nice and how you like America is so beautiful እንዴት ነው yeah work hard and I already have 2 investment 8 ፎቅ አለኝ አገሬ 4 ፎቅ አለኝ ነው የሚልሽ። the whole Indians እንደዛው ጌማቸው ፓኪስታኒ ምናምን እያለ የሚመሳሰሉ they look like that kind of Indian የሚመስሉ communities yes they do they invest a lot ወደ ሀገራቸው እንደውም ትራምፕ ተነስቶ እያንዳንዱ በሚላከው ዶላር ካሁን በኋላ ታክስ መሰብሰብ አለብኝ ብሎ even አወጆባቸዋል። ትራምፕ ያላመጣው ጉዳይ የለምና በጣም ገንዘባቸውን ወደዛ ስለሚልኩ በጣም ስለሚያስ ከእያንዳንዱ ከሚኖረው ምናምን ብሎ ጨምሮባቸዋል you know because ያው ገንዘቡ they work hard they kind of successful ሌላ ጊዜ እናወራለን how Indians are very successful አሜሪካን ውስጥ ነው እንደ ኤዥያንም ግን በቃ you know becomes እሱ መጣና no ገንዘቡን ሁሉ ማውጣት አትችሉም ከወጣችሁ ደግሞ you pay me this amount of money ማለት ጀምሯል። እንግዲህ ሌላ ማኑፕሌተር ምናምን ካላገኙ እናንተን ካላሩ በስተቀርና they invest a lot እዛም ቢሆን ኢንቨስት ያደርጋሉ። ሞቴል ይገዛሉ በጣም ሞቴል here and there kind of ቡቲክ ሆቴሎች አይነት ነገር ጎበዞች ናቸው። እንደሱ ናቸው በብዛት በየሀገሩ ያሉት ጋስ ስቴሽን አላቸው ፒዛ ምናምን ፍራንቻይዝ ያደርጋሉ። ዳንኪን ዶናትስ የሚባል የሆነ ፍራንቻይዝ ላይክ ጥሩ ኮፊ ሾፕ ፍራንቻይዝ ያደርጋሉ። you go everywhere በቴጂና ሶየውን ብታዋሪው አይነት ነገር ዲኖ የተለየ ነገር ኖሮት አይደለም he's not a software engineer as a basic የሆነ እንግሊዘኛ ያወራል በቃ እንደማንኛውም አሁን አስተሳሰብ ነው as a community ነው in how they work hard ይነጋገራሉ ይመካከራሉ ወዮች አሉ do this come up with this amount of money መጀመሪያ ስራ work hard ይሄን ገንዘብ አምጣ go talk to the bank or the financial department then apply አድርግ የምትሰራው ስራ business reports whatever ጻፍ ከዛ ስጣቸው ፕላስ ያለ ነገር አሳያቸው ይሄን ይሰጣዋል ከዛ እዚህ ቦታ ይሄን ተከራይ ወይም ፍራንቻይዝ እና በጣም ጎበዞች ናቸው በጣም they're really good Indians ወደ ኤዥያን ስትመጪ ደግሞ all kind of nail shop አላቸው and laundry you know bankoች here and there the financial department እና ኢንቮልቭ አድርገዋል በደንብ። እኛም አለን bunch of አበሻ ሬስቶራንት ተገብላ እንዳልኩሽ አይጧ ከዚህ መጣ እዛኛው ሬስቶራንት ላይ ነው የምትወርደው ራሱ ይተዋወቃሉ የከላይቶቹ ራሱ የከለ ሬስቶራንት ከሌ ያሉ የሚወጡት አለን። እኛም በዛ ደረጃ ከሆነ ግን wouldn't take it to the next level ነፍነን በቃ አትነን ሲበዛ ሁላችን እንዳውሽ ምን ይጨምር ምንም የህዝብ ብዥታ ውስጥ መግባት አይጠበቅብን። እዚህ መተን ምናምን ነገር ሾፍ ነው ለኔ አገናኝ እንዳልኩሽ አይን ሰው አይዲያው ምንድነው ከእንደዛ አይነት ህይወት ውስጥ መወጣት መቻል አለበት። ከእንደዛ አይነት ላይፍ ስታይል ውስጥ መወጣት መቻል አለበት። የከዛ ላይፍ ስታይል የሚያስወጣን ደግሞ አስተሳሰብ ነው እና ደግ ነገር አይደለምና ሰው ዋካችሁ ወገኖቻችን ከእንደዛ አይነት ላይፍ ስታይል let's work hard ተነጋገሩ ሰክሰስፉል ከሆኑ ሰዎች ጋር አውሩ። የሃይማኖት አባቶችም የሆነ አንዳንድ ኢንፍሉዌንሻል የሚባሉ ሰዎች ይሄን ኤሪያ ኤክሰርሳይዝ ያድርጉት ይነጋገሩበት ነው ምናልባት ለውጥ ሊያመጡ ይችላሉ። እቺ ላይክ ሲምፕል የሆነች ችግር የለም ምናምን ነገር በቃ አሁን ማይ የሰጠኝና ላይክ ሌላ ላይፍ አለ የተሻለ ላይፍ አለ ሰዎቹ ላይ አይደለም ማቹ ያደጉት ላይ አይደለም አሁን ህጻናቶቹ እነሱስ ምን ይሆኑ ነው ስንቱ ነው ሃይ ስኩል ከዛ ኮሚኒቲ ውስጥ ተመርቀው ወጣው ጋድ ኖስ ስንቱ ነው ድሮፕ ያደረገው ከዛ ኮሚኒቲ ውስጥ ጋድ ኖስ ስንቱ ነው ጁቭና የሆነው እስር ቤት ምናምን ያለው ጋድ ኖስ ማንም መቼስ ወጥቶ ልጅ እንደዚህ ማንም አይናገርሽም ሁሉ ተደባብቆ ነው ቁጭ ያለው what do you expect ከዛ ኮሚኒቲ የሆነች ልጅ ሃይ ስኩል አልተመረቀችም ምናምን አይን ነገር what's the big deal እንደውም ትንሽ ፑሽ ማድረግ ራሱ አስዋብ መሆኑ ነው it's so dangerous እና የሆነ ቦታ ትሄጃለሽ አንዳንዴ
ኦነስትሊ ያሳቀቃል እንትኑ ራሱ እና ሰክሰስ ስቶሪው በጣም ሌስ ነው። ጀስት ፎርጌት ሌላ ዩኒቨርሲቲ መግባት ምናምን እንትን የማድረግ እዛ አካባቢ እንኳን ግራጁዌት ለማድረግ ስትራግል የሚያደርግ አይነት ኮሚኒቲ ውስጥ ነው ያለው። ልጆቹ እኮ ባስ አብረው ነው እኮ የሚሄዱት። አንድ ትምህርት ቤት ነው እኮ ያሉት። hell with school, I don't like school, I hate high school, I hate my teacher, I hate ምናምን እያለ የሚኖር ሰው ጋር ነው ኤቭሪዴይ ነው ሁል ጊዜ በቃ they hate the thing, the only they like their body ፋውንዴሽን የ12 ዓመት ነፍ ከዛ አይላሽ ቡም የሆነ ነገር ግማሽ አርቲፊሻል ግማሽ ሰውና በጠዋቱ ህጻናቶች አይነት ነገር on top of that እንደነገርኩሽ እነዛ ሰዎች ሽጉጥ ትምህርት ቤት ይዘው የሚሄዱ ድራግ በስነ ስርዓት ለሌሎች ህጻናቶች ሊሸጡ የሚሄዱ እንዲባዛላቸው የሚፈልጉ በቃ just the whole lifestyle ያለ what do you expect ከዛ ውስጥ ምን አይነት ልጆች እንዲወጡ ትፈልጊያለሽ? you know and I hope understand direction ልጆች አሉሽ do you think በቴጅ እዛ ኤሪያ ላይ ምትኖር ይመስልሻል? አይ እንደዚህ እንዴት ይሞከራል? ትንሽ ያስፈራል አይደለ? እሺ ያንን ነው መስማት የማይፈልጉት ያንን ነው ኤክሰርሳይዝ ማድረግ የማይፈልጉት you know because ይሄንን ባወራሽ ቁጥር they get offended ይሄን ትንሽዬ ልትናገሪ በሞከርሽ ቁጥር አለቀልሽ መስማትም አይፈልጉም እኔ አላማዬ ማስፈራራት ነው ካሁን በኋላ የሚሄዱትን ማንኛውም ኢሚግራንት ስትሄድ please stay away from these people ከእንደዚህ አይነት አስተሳሰብ please stay away ካልሆነ እዚሁ ብትቀመጥ ይሻላል ቢያንስ ካልቸርን ኪፕ ታደርጋለህ you know በቃ አሪፍ ኦርጋኒክ የሆነ እንጀራ ቦት እየበላ ከኮሚኒቲ ጋር you know ባሊ ያከበልክ ዘጠዘጥ ትላለህ please don't travel ነው የምለው ግን ትራቭል የምታደርግ ከሆነ ግን ወሰነ ሂድ ነው ወደፊት በሚኖረን ፕሮግራማችን እንግዲህ የምናቀርበው የምንነግራቸው የሬንደር ቴክኒኮች ሲስተሞች ክሪኤቲቭ ዌይ how to become successful ምናምን እናመጣዋለን ቢሆንም ግን በቃ please just stay away from this kind of mindset ካላቸው ሰዎች ጋር ወንድምም ቢሆን በቃ ተፋታ እና የዛሬ ፕሮግራማችን ይመስላል ወደሚቀጥለው ፕሮግራም ደግሞ ላጥ ያለን እንሄዳለን Diaspora Vibes. Diaspora Vibes. Diaspora Vibes.